ከስልክ ሱስ መውጣት። ቤተሰቦች እንዴት ናችሁ? ዛሬ የሁላችንም አጀንዳ የሁላችንም ክፍተት በሆነ ርዕስ ተገናኝተናል። አብዛኛው ሰው ስልኩን በየቀኑ 2500 ጊዜ ጠቅ ያደርጓል፣ ይነካዋል። ይሄ ማለት ግንባሬን በየቀኑ እየደጋገምኩ 2500 ጊዜ ጠቅ ባደርገው ያቺ ቦታ ተለይታ ትጠቁራለች። ምን ያህል ጊዜ እንደምንጠቀማት አስቡት። ከዓመታት በፊት ስልክ የለም። ሰዎች ቲቪ ከበው ይቀመጡ ነበር። ከቴሌቪዥን በፊት ሬዲዮ ከበው ጆሮአቸውን ጥደው ተሰብስበው ይቀመጡ ነበር። ከሬዲዮ በፊት እሳት ከበው እየተጫወቱ ያመሹ ነበር። በዚህ ዘመን ግን ሁሉም የራሱ ዓለም ላይ፣ ሁሉም ስልኩ ላይ ተጥዷል። አንዳንድ ሰው ለማንበብ ሲያስብ እንቅልፉ ይመጣል። ቲክቶክ ወይ ደግሞ ቴሌግራም ሲከፍት ግን ከ1 ሰዓት በላይ ከ2 ሰዓት በላይ ይጠቀማል። ፌስቡክ እና ኢንስታግራምን ወደ ታች እያደረገ መጨረሻውን የሚያገኝ ይመስል ጊዜውን ያባክናል። የስልክ ሱስ። አንዳንድ ሰው ደግሞ ደውሎ 3 ሰዓት ሙሉ አውርቶ በቃ አልያዘህ፣ ስራውን ስትጨርስ ደግሞ በሰፊው እናወራለን ይልሃል። የስልክ ሱስ ሁላችንም ህይወት ውስጥ አለ። ጊዜያችንን እየተሻማ ነው፣ ትኩረት እያሳጣን ነው፣ እንቅልፋችንን እያዛባብን ነው። ከሁሉ በላይ ግን ተረጋግተን ስለ ነገ እንዳናስብ፣ ስለ ህልማችን እንዳንጨነቅ አድርጎናል። ምን ብናደርግ ነው የምናስተካክለው? የምናደንቃቸው የምናከብራቸው ሰዎች ስልካቸውን ለዓላማቸው ይጠቀሙበታል። እኛ ግን ስልካችን እየተጠቀመብን ነው። ምን ይሻላል ታዲያ? እንዴት አድርገን ነው ለአሪፍ ነገር የምንጠቀምበት? ደስ የሚለው አብዛኛው ሰው ይሄን ቪዲዮ የሚያየው በስልኩ ነው። ስልክ በጣም የሚጠቅም ጎን አለው፣ በጣምም የሚጎዳ ፓርት አለ። እንዴት አድርገን ነው ታዲያ ለሚጠቅመን ነገር የምንጠቀምበት? አብራችሁን ቆዩ። አሪፍ ሐሳቦችን፣ ቀላል መፍትሄዎችን አወራችኋለሁ። ከስልክ ሱስ ግን እንወጣለን። የመጀመሪያው ምክንያትህን እወቀው ይባላል። ምንም ነገር ከመጀመርህ ወይ ከማቆም በፊት ለምን እንደምታቆመው ዓላማውን ለምንህን ማወቅ አለብህ። ያለበለዛ የአንድ ሰሞን ለውጥ ነው የሚሆነው። ጀምረህ ታቆማለህ። ብዙ ሰው ስፖርት ይጀምራል፣ ጠዋት መነሳት ይጀምራል፣ ገንዘብ ማስቀመጥ፣ ማንበብ፣ በጣም አሪፍ ልማዶችን ይጀምራል። ትንሽ ቆይቶ ግን ብዙ ሳይዘልቅ ያቆማል። ለምን? ምክንያቱን አያውቀው፣ ዓላማ አላስቀመጠም። አሁንም አንተ ከስልክ ሱስ የምትወጣው ወይ የስልክ አጠቃቀምህን የምትቀይረው ለምንድን ነው? እሱን ማወቅ አለብህ። ምክንያትህን ስታውቀው እስከ መጨረሻው ትቀየራለህ። ይህን የስልክ ሱስ ባታቆም በዚሁ ብትቀጥል ምን ትሆናለህ? ለምሳሌ በቀን ውስጥ ስልክ ላይ የምታጠፋው 3 ሰዓት ቢሆን በዓመት ወደ 1100 ሰዓት ማለት ነው። ይሄ ማለት የተጣራ 45 ቀን ስልክ ላይ ታጠፋለህ። በጣም አስደንጋጭ ነው። ምክንያቱም በ45 ቀን ህይወትህን፣ ገቢህን እስከ መጨረሻው የሚቀይር ስኪል ወይም ክህሎት ልትማርበት ትችላለህ። በ45 ቀን በጣም የማትችለውን የሚከብድህን ቋንቋ አቀላጥፈ ልትናገር ትችላለህ። በ45 ቀን ልምምድ የሚገርም የኮምፒውተር ፕሮግራመር ልትሆን ትችላለህ። በ45 ቀን ውስጥ መጽሐፍ ብታነብ ወደ 50 መጽሐፍ ትጨርሳለህ። ይሄ ማለት አብዛኛው ሰው በህይወቱ በእድሜው አንብቦት የማያውቀውን ማለት ነው። ወይ ደግሞ አቬሬጅ የሚባል ሚሊዮነር በአመት ውስጥ የሚያነበውን ማለት ነው። አስበኸዋል? 45 ቀን ለስልክ እየሰጠህ ነው፣ ህይወት ላይ ምንም ላልጨመረ ነገር። አየህ፣ አሁን ላቁም ብትል ምክንያት አለ። ለምን? 45 ቀን እየሰዋው ነው እንዴ፣ ለሚጠቅመኝ ነው ትላለህ። አየህ፣ ምንም ነገር ልታቆም ወይ ልትጀምር ስትል ጥርት ያለ ምክንያት፣ ጥርት ያለ ዓላማ ይኑር። ሁለተኛ፣ የማሳወቂያ መልእክቶችን አጥፋ ወይም ኖቲፊኬሽን የሚባሉት። ምን መሰለህ፣ አላስፈላጊ የሆኑ መልእክቶች በስልክህ ጢን እያሉ ሲገቡ ትኩረትህን ይሰርቁታል። አይተህ ከሆነ ፌስቡክ የሚልክልህ መልእክት እንትና ፎቶ ለጠፈ፣ እንትና ፎቶ ላይ እኮ እንትና አስተያየት ሰጠ፣ እንትና መለሰለት እያለ ያስጨንቀሃል በየሰዓቱ እየገባ እና ምን ይሁን? አንተ ህይወት ላይ ምን ይጨምራል? ለምን ታያለህ? በቃ የማሳወቂያ መልእክቱን አጥፋው። ፌስቡክ፣ ኢንስታግራም፣ ቴሌግራም፣ ሜሴንጀር እነዚህን በሙሉ የሚያስገቡልህን የማሳወቂያ መልእክት አጥፋቸው። አንዳንድ ሰው እንደዚህ አይነት መልእክቶች ሱስ ከመያዙ የተነሳ መልእክት ካልገባለት ይደብረዋል፣ ያለ መፈለግ ስሜት ይሰማዋል። ዛሬ ምንድነው ቀኑ? ማንም ቻት አላከልኝ፣ ማንም እንትን አላለኝ ይላል። ውጫዊ ነገሮች የውስጡን ደስታ ይቆጣጠሩታል። አንተ ትንሿ ስልክህ ህይወትህን እንድትቆጣጠር መፍቀድ የለብህም። ስሜትህን ሜሴጆች፣ መልእክቶች ከፍ ዝቅ እንዲያደርጉት መፍቀድ የለብህም። ስለዚህ የማሳወቂያ መልእክቶችን
አጥፋቸው። ሶስተኛው የማትጠቀምበትን አንድ ቀን መድብ። ምን ማለት መሰላችሁ? በሳምንት ውስጥ አንድ ቀን ትመድብና ስልክህን አትነካውም፣ ዘግተህ ቁጭ ታደርገዋለህ። አትደውል፣ የሚደወል አታነሳ፣ ሶሻል ሚዲያ አትከፍት፣ ምንም አታደርግም። በቃ የምታደርገው ለራስህ ጊዜ ትሰጣለህ። ወይ ስፖርት ትሰራለህ፣ ወይ ጸሎት ታደርሳለህ፣ ወይ ታርፋለህ፣ ወይ ታነባለህ፣ ከራስህ ጋር ትነጋገራለህ። አንድ ቀን መድብ። ድሮ ስልክ ሳይኖር በፊት ወይ ስልክ እንደዚህ ሳይቆጣጠረን መጽሐፍ ባናነብ እንኳን መጽሔት እናነብ ነበር፣ ታስታውሱ ከሆነ። ወይ ደግሞ እንደው ስፖርት ባንሰራ ወተን ወክ እናደርግ ነበር። ስለዚህ አሁን እንደዛ ማድረግ መጀመር አለብን። ስለ ራሳችን የምናስብበት ጊዜ ያስፈልገናል። ስለዚህ በሳምንት ውስጥ አንድ ቀን ከስልክ የጸዳ ንጹህ ቀን መድብ። አራተኛው ቻርጅ የምትሰካበትን ከአልጋህ አርቀው ይባላል። ፊት ለፊትህ አልጋህ አካባቢ ስልክህን ቻርጅ ካረከው አንስተህ መጠቀምህ አይቀርም። የብዙ ሰው ሱስ ነው፣ በተለይ ቻርጅ ሰክቶ መጠቀም። ስለዚህ በተቻለ አቅም ከመኝታ ክፍልህ ውጪ ቦታ ላይ ሰካው፣ ወይ ደግሞ ከአልጋህ አርቀው። እንደውም አንድ ጥናት እንደዚህ የሚያደርጉ ሰዎች አርቀው የሚሰኩ ሲተኙ ከስልካቸው ጋር የማይገናኙ ሰዎች ከሰው ጋር ያላቸው ተግባቦት፣ የመግባባት አቅም በጣም አድጓል፣ በዛ ላይ የማስታወስ አቅማቸው በጣም ጨምሯል ይላል። ምክንያቱ ደግሞ ሰዎች ሊተኙ ሲሉ ዲስትራክሽን ወይም ረብሻ ከሌለባቸው በጣም አይምሯቸው በደንብ የማስታወስ አቅሙ እያደገ ይሄዳል ይለናል። ስለዚህ ከአልጋህ አጠገብ አርቀው ስልክህን ወይ ራቅ አድርገህ ቻርጅ አድርገው። አምስተኛው ስልክህን ስትጠቀም ከልብህ ተጠቀም። ምን መሰለ? ጊዜ መድበህለት በጣም ያስፈልገኛል በምትለው ሰዓት ላይ ስልክህን ተጠቀምበት፣ በትኩረት ማለት ነው። አየህ፣ እንደዚህ ስታደርግ ረጅም ሰዓት የመጠቀም እድልህን ትቀንሳለህ። ለምን? ሰዓት መድበህለታል። በተለይ በትኩረት ስትጠቀም አጭር ደቂቃ ነው የምትጠቀመው። አብዛኛው ሰው ግን ቲቪ ይከፍታል፣ ስልኩን ይይዛል፣ እዚሽ ጋር የሆነ የሚበላት ነገር አይጠፋም። በዛ ላይ ከሰዎች ጋር እያወራ ነው። የሚረብሸው ነገር ብዙ ነው። ሐሳቡን መሰብሰብ አይችልም። ለአንብብ ቢል ብዙ ማስታወስ አይችልም። በቃ ስራው ላይ ሲሰራ ብዙ ሐሳብ ይመጣበታል። ለምን? ሲለማመድ የከረመው ዲስትራክሽን ነው፣ ረብሻ ነው። ስለዚህ አንድ ነገር ላይ ትኩረት የማድረግ ጥበብ ያስፈልጋል። ቲቪ ስታይ በቃ ቲቪውን እይ፣ ስልክን ስትጠቀም ስልክን ተጠቀም፣ ስታነብ አንብ። በቃ እዛው ቦታው ላይ ሊቭ ዘ ሞመንት፣ ቅጽበቷን መኖር አለብን። አንዳንድ ሰው ሊዝናና ወይ የሆነ የበዓል ፕሮግራም ወይ መዝናኛ ላይ ይወጣና እቺ ቅጽበትማ እቺ ሞመንትማ አታልፈኝም ይልና ስልኩን አውጥቶ ፎቶ ያነሳል፣ ቪዲዮ ይቀርጻል። አስቂኙ ነገር እዛ ቦታ ላይ ያለውን ነገር እሱ አያጣጥመውም፣ በስልኩ ነው የሚቀርጸው። ወደ ቤቱ ገብቶ ግን ስልኩ ከሞላ ቦታ ያዘብኝ ብሎ የሚያጠፋው የዛለት የቀረጸውን ቪዲዮ የዛለት ያነሳውን ፎቶ ነው። አየህ፣ ቅጽበቱን መኖር መጀመር አለብን። ስድስተኛው በጣም ወሳኝ ነው። ፊት ለፊት የምታየውን ነገር ምረጥ። ምን መሰላችሁ? አይምሯችን ደጋግሞ ፊት ለፊት የሚያየውን ነገር ደጋግሞ ያደርጋል፣ ሱስ ያስይዘናል። ለምሳሌ ስልካችን ላይ እኮ 20-30 አፕሊኬሽኖች ይኖራሉ ብዙ። ግን ከዛ ውስጥ መርጠን የምንጠቀምባቸው በጣም የምናዘወትራቸው ወይ 3 ወይ 4 ናቸው። ወይ ቴሌግራም፣ ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ምናልባት ሜሴንጀር ወይ ዋትሳፕ፣ ብቻ ከ3 ከ4 አይበልጡ። ከአራቱ ደግሞ አብዝቶ ጊዜያችንን ምጥጥ አድርጎ የሚወስድብን አንዱ ነው። ለምሳሌ ቴሌግራም ሊሆን ይችላል። ረጅም ሰዓት ቻት ልታደርግ ትችላለህ። በተለይ ደግሞ ልክ ስልክህን ስትከፍተው ፊት ለፊት ቴሌግራም ካለ ወይ ዋትሳፕ ካለ እሱን ነክተህ መጠቀምህ አይቀርም። አይምሮህ ባይ ዲፎልት በቃ አንተ ሳታውቀው ስልክህን አውጥቶ ነክቶት ፊት ለፊት ያለውን አፕሊኬሽን ከፍቶ አንተ እየተጻጻፍክ ነው። ለምን? ፊት ለፊት ስላለ። ስለዚህ በልማድ ህግ ደግሞ ወይም በሃቢት ፎርሜሽን ላይ ሰዎች ሊያቆሙ የሚፈልጉትን ልማድ ማክበድ አለባቸው። ሊቀጥሉ በደንብ ሊሄዱበት የሚፈልጉትን ልማድ ደግሞ ማቅለል አለባቸው። ምን ማለት ነው? ለምሳሌ አንተ በጣም አዘውትረህ የምትጠቀምበትን ሱስ የያዘህን አፕሊኬሽን ድብቅ ብታደርገው፣ እንደው ማጥፋት ቢያቅትህ ቦታውን ብትቀይረው እንኳን የሆነ ሰዓት ላይ ስልክን አውጥተህ ልትጠቀም ስትል አፕሊኬሽኑን ፍለጋ ራሱ የምታጠፋው ሰዓት አለ። በዛ ምክንያት ዝም ብለህ እያወጣህ አትጠቀም። ለፐርፐዝ ግን ትከፍተዋለህ፣ ፈልገህ ትከፍታለህ። በየሰዓቱ ግን አትከፍትም። ለምን? ተደብቋል አፕሊኬሽኑ። እንደው ቀላል ምሳሌ ልስጣችሁ። አንድ ሰው ቲቪውን የሚያየው ከቁም ሳጥኑ አውጥቶ ተሸክሞ አምጥቶ ሳሎን ቤት አስቀምጦ ሰክቶ ምን ብሎ ከሆነ የሚጠቀመው የሆነ ሰዓት ይሰለቸዋል። እንዴ እኔ ለነፍሴ ነው ለስጋዬ ነው ቲቪ ማየው ብሎ ማየት ያቆማል። ግን ቤቱ እንደገባ በአንድ ሪሞት የሚያስጀምራት ቢሆን ሱሰኛ ይሆናል። ለምን? በቀላሉ ነው የሚያገኘው። እየተሸከመ ካመጣው ግን ደግሞ አይከፍትም።
አየህ ልታስቀጥል የምትፈልገው ልማድ ታቀለዋለህ ያስቸገረህን ልማድ ታከብደዋለህ በቃ ያስቸገሩን አፕሊኬሽኖች ደብቃቸው ስልክህን ራሱ አንዳንዴ በጣም ኢምፖርታንት እርጀንት የሆነ ስራ ስትሰራ ስልክህን ዙር አድርገው ካጠገብ አትየው ፊት ለፊት ያለ ነገር ትኩረትህን ይዘዋል ስለዚህ ዙር አድርገው ደብቀው የሆነ መደርደሪያ ላይ አድርገው አንተ ስራህን ስራ ስትጨርስ ተጠቀምበታለህ አየህ ፊት ለፊት የምታደርጋቸውን ነገሮች መምረጥ አለብህ ሰባተኛው እስከ ቀኑ 5 ሰዓት ድረስ አትጠቀም ይህንን ሐሳብ ብዙ ጊዜ አንስተነዋል ጠዋት በጣም አይምሮህ ጥሩ ጉልበት ያለበት ትኩረት ያለበት ምንም ነገር ብትሰራ በደንብ የምትጨርስበት ሰዓት ነው ስለዚህ ይህንን ለማይጠቅም የትም ለማያደርስ የስልክ ውሎ አታውለው አያ አንዳንድ ሰው ከእንቅልፉ ሲነቃ ምን ጻፈልኝ ብሎ ስልኩን ቼክ ያደርጋል ማን መልእክት አስቀምጠልኝ ይላል ግን እኮ በኋላም ቢያዩ ይደርሳል ስለዚህ ከስራ ውጪ በሆነ ጉዳይ ለምሳሌ ስልክን የምትጠቀመው ለስራ ከሆነ ምንም ችግር የለም ግን ከስራ ውጪ ለሆነ ጉዳይ ስልክን እስከ 5 ሰዓት አትክፈት አትየው ዙር ብለህ አይምሮህን ብዙ ልታሳካቸው ለምትችላቸው በጣም ለምትፈልጋቸው ለሚያስፈልጉ ነገሮች ጊዜህን ስጥ እስከ 5 ሰዓት ስልክህን አትጠቀም 8ኛው ከምትወዳቸው ጋር ስትሆን ስልክህን አጥፋ ፉል ፕሬዘንስ የሚያስፈልግ ሰዓት አለ በቃ ያንተ ቀልብ ያንተ ትኩረት ያንተ ሐሳብ ያንተ አካል እዛው አጠገባቸው መሆን ያለባቸው ሰዎች አሉ በቃ ያንተ ትኩረት የሚያስፈልጋቸው ሰዎች አሉ ከነሱ ጋር ስትሆን ስልክህን አጥፋው አትጠቀም ይበልጥ ደስተኛ ያደርጋል እነሱም ያከብሩሃል ትልቅ ቦታ ይሰጡሃል በተቻለ አቅም ስራህን እቤት ይዘኸው አትምጣ የስራን ሐሳብ እዛው ጨርስ ስራ ቦታ ላይ ጨርስ የቤትህንም ሐሳብ እቤት ጨርስ ስራ ቦታ ይዘኸው አትሂድ አየህ ሙሉ ትኩረት ሙሉ ሐሳብህ ቦታው ላይ ይሁን ስለዚህ በጣም የምታከብራቸው የምትወዳቸው ጊዜ ልትሰጣቸው የምትፈልጋቸው ሰዎች ጋር ስትሆን ስልክህን አትጠቀም አጥፋው 9ኛውና የመጨረሻው ለውጡን በደንብ አስተውለው ይባላል በጣም ወሳኝ ነው የሰው ልጆች በጸባያችን ብዙ ጊዜ ቶሎ ለውጥ ያልሰጠንን ወይ ውጤት ያላገኘንበትን ነገር ማስቀጠል አንፈልግም አያ አሁን አንተ ስልክ አጠቃቀምን ስታስተካክል ምን አተረፍክ ምን ተጠቀምክ የሚለውን ማወቅ አለብህ አንዳንዴ ወይ እኔ እኮ ምንም ይሄው ስልኬን ቀነስኩኝ ጊዜን ለሌላ ነገር አደረኩት ህይወቴ ላይ ግን ምንም ለውጥ አላየሁም ልትል ትችላለህ ለውጡ ውስጣዊ ሊሆን ይችላል በደንብ ካላስተዋልክ ማታየው ይሆናል ይሄኔ አንተ ሳታውቀው ትኩረትህ እየተቀየረ ነው አንባቢ የሆንክ ነው አትሊስት ስለ ነገ ማሰብ ጀምረሃል መንፈሳዊ ህይወት ላይ መጠንከር ጀምረሃል ራስን እየቀየርክ ነው ስለዚህ ለውጡን ማስተዋል አለብህ ቤተሰቦች እናንተስ ያስቸገራችሁ አፕሊኬሽን የትኛው ነው ሱስ የሆነባችሁ ብዙ ሰዓት እየተሻማችሁ ያለው የትኛው አፕሊኬሽን ነው ኮሜንት አድርጉልኝ ከሰማችሁት መፍትሄ ውስጥ ደግሞ ያንን ሱስ ለማስተካከል ምን ወሰናችሁ የትኛውን መፍትሄ መረጣችሁ እሱንም ኮሜንት አድርጉልኝ አነበዋለሁ በጣም አድርጌ አመሰግናለሁ ስለምትከታተሉኝ ስለምታደምጡ